እጅ ስጡ እንል ነበር እኛም መሀል ሀገር ደርሰን በነበረበት ሰዓት ትግራይ እስራኤል ለሚተባለው እውነት ነው እነዚህ ባንዳዎች መገደል አለባቸው የኔ ምክትል ባለበት ጌታቸውና ጻድቃንን ለምን አልገደልክም መግደል እንዴት አቃተ አንተን የመሰለ ጀግና ተብሎ ማስተካከያ ሰጠ የለም የትግራይ ጉዳይ ከድጡ ወደ ማጡ የሆነ ነው የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አዲስ አበባ ናቸው የህወሓት ወታደራዊ ኃይል ደግሞ የመቀለ ዙሪያን ከመቆጣጠር አልፎ ወደ መሃል መቀለ በመግባት መንግስታዊ መዋቅሩን ከእጁ እያስገባ ነው መላ መቀለም በቁጥጥር ስር የመዋል እንቅስቃሴ ሆኖ ይታያል አቶ ጌታቸው በዚህ የትግራይ ጭንቅ ወቅት እንዴት አዲስ አበባ ተገኙ እየሸሹ ነው ወይ የሚል ጥያቄ ከቢቢሲ የትግርኛ ቋንቋ በኩል ቀርቦላቸው ነበርም ፈጽሞ አይሆንም አዲስ አበባ የተገኙት ጠቅላይ ሚኒስትሩ ደውለውልኝ ነው ሲሉ አቶ ጌታቸው ምላሽ ሰጥተዋል አቶ ጌታቸው በሌላኛው ማዕዘን ደግሞ በዚሁ በትግራይ ባለው የወቅቱ ፖለቲካዊ ውጥረት እርሳቸውና ምክትላቸው ይገደሉ ተብሎ እንደነበር በዛሬው ዕለት በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫቸው ሲናገሩ ተደምጠዋል እነዚህ ባንዳዎች መገደል አለባቸው የኔ ምክትል ባለበት ጌታቸውና ጻድቃንን ለምን አልገደልክም መግደል እንዴት አቃተ አንተን የመሰለ ጀግና ተብሎ ማስተካከያ ሰጠ የለም አቶ ጌታቸው በአዲስ አበባ ተገኝተው ከምዕራባውያን ዲፕሎማቶች ጋር የተወያዩ ሲሆን በዛሬው ዕለት በሸራተን አዲስ ሆቴል ጋዜጣዊ መግለጫቸውም ላይ ይህን አነሳስተውታል እርሳቸው በሸራተን አዲስ ሆቴል መግለጫ እየሰጡ በነበረበት ሁናቴ ህወሓት በመቀለ የራሴን ከንቲባ ሰይም ያለው ሲል አስታውቋል የመቀለ ኤፍኤም ሬዲዮ ጣቢያ በነደብረ ጽዮን ኃይል ቁጥጥር ስር የዋለ ሲሆን ይህንንም የሚያመላክቱ መረጃዎች በመውጣት ላይ ይገኛሉ የነደብረ ጽዮን ኃይል ቀደም ብሎ አርሜ 44 የተባለውን ኃይል በማሰማራት ከመቀለ 40 ኪሎ ሜትር የምትረቀዋን ከተማ በመቆጣጠር የከተማን ከንቲባና ሌሎች የሥራ ኃላፊዎችን ያሰረበት ሁናቴ ተፈጥሯል በተመሳሳይ መልኩ 15 በተባለው ኃይል አዲግራት ከተማን ጭምር በመቆጣጠር የራሱን ከንቲባ የሾመ ሲሆን በዛሬው ዕለት በአዲስ አበባ ሸራተን አዲስ ሆቴል መግለጫ የሰጡት አቶ ጌታቸው ረዳ በአዲግራት የተፈጠረውን ሁናቴ ማህተም የመንጠቅ ተግባር ሲሉ ጠርተውታል አቶ ጌታቸው ወደ አዲስ አበባ ያመሩት አሁን በትግራይ ከተፈጠረው ሁናቴ አንጻር ለሕይወታቸው በመስጋትና በመሸሽ ነው የሚሉ መረጃዎች አስቀድመው ሲወጡ ነበርም ሆኖም አቶ ጌታቸው ይህ ፈጽሞ ሐሰት ነው እኔ ወደ አዲስ አበባ የመጣው ጠቅላይ ሚኒስትሩ አሁን ባለው ወቅታዊ ሁናቴ እንነጋገር ብለው ስልክ ስለደወሉልኝ ነው አዲስ አበባ ያሉትንም ጉዳዮችን እንደጨረሱ ወደ መቀለ መለሳለሁ ብለዋል ጉባኤ አካሄዱ እያለ የሚፎክረው አካል ማህተም በመንጠቅ የተሰማራ ተራ ሽፍታ ነው ሲሉ ገልጸውታል በእንዲህ አይነት መንገድ የትግል ጓዶቻቸውን ያጣጣሉት አቶ ጌታቸው ከነዚህ አካላት መካከል የተወሰኑት ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት እንደጀመሩ አስታውቀዋል ሆኖም አቶ ጌታቸው ከኤርትራ መንግስት ጋር ግንኙነት እየጀመሩ አሉ ሲሉ የተናገሯቸውን አካላት በስም አልጠቀሷቸውም ያም ሆኖ ጥቂት ቢሆኑም በጀመሯቸው ግንኙነቶች ሊያደርሱት የሚችሉት ጉዳት ግን ቀላል አይደለም ብለዋል አቶ ጌታቸው የተወሰኑ የህወሓት ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት ጀምረዋል እያሉ ባለበት በአሁኑ ሰዓት በሌላኛው ማዕዘን ደግሞ የነደብረ ጽዮን ቡድን አመራሮች አቶ ጌታቸውን ትግራይን አሳልፈው እየሰጡ ያሉ ከሃዲ በማለት እየወቀሷቸው ነው አቶ ጌታቸው ወደ አዲስ አበባ ጉዞ ከማድረጋቸው ቀደም ብሎ 3 ጄኔራሎችን ከጊዜ አስተዳደሩ የጸጥታ ኃላፊነት ያሰናበቱ ሲሆን ይህንኑ የእርሳቸውን ውሳኔ በተመለከተ ህወሓት በ3 ቋንቋዎች አከታትሎ ይፋ ባድርጋቸው መግለጫዎቹ እርምጃው ፈጽሞ ተቀባይነት የለውም ብሏል በትግርኛ በአማርኛና በእንግሊዘኛ ቋንቋ የተሰራጨው መግለጫ የክህደት ቡድኑ ኃላፊነት የጎደለው ስራውን አጠናክሮ በመቀጠል ህወሓትና የትግራይ ሰራዊትን ጥላሸት በመቀባትና በመወንጀል ትግራይ ውስጥ ከቁጥጥር ውጭ የሆነ ሁናቴ ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድ ጥሪ እያደረገ ይገኛል ብሏል አቶ ጌታቸው በዛሬው ዕለት አዲስ አበባ ላይ በሰጡት መግለጫ አሁን ትግራይ ላይ እየተከናወነ ያለው መፈንቅለ መንግስት ነው ብለዋል የወርቅ ኮንትሮባንድ ንግዱ ህገወጥ የሰዎች ዝውውርና መሰል በትግራይ ያሉት እንቅስቃሴዎች አሁን በትግራይ ላለው ትርምስ አንዱ አስተዋጽኦ ያደረገ መሆኑን ያመላክቱት አቶ ጌታቸው ለችግሩ መፍትሄ ለማፈላለግ ግብረ ኃይል ተቋቁሞ የነበረ ቢሆንም ውጤት አላመጣም ብለዋል የፌዴራሉ መንግስት በትግራይ አሁናዊ ጉዳይ ጣልቃ ይግባ አይግባ በሚሉት ጉዳዮች ላይ አቶ ጌታቸው ረዳ ግራ የተጋቡ ይመስላል ከዚህ ጋር በተያያዘ ለ3 ጊዜያት ያህል ተናግረዋል ግን ደግሞ ወጥነት ያለው ሐሳብ አላንጸባረቁም በአንድ በኩል የፌዴራሉ መንግስት ለምን ዝም ብሎ የዳር ተመልካች ይሆናል ጣልቃ መግባት አለበት ሲሉ በሌላኛው ማዕዘን ደግሞ እኛ በይፋ የፌዴራሉ መንግስት ወደ ትግራይ እንዲገባ ጥሪ አላደረግንም ብለዋል አቶ ጌታቸው ቀደም ብለው ከትግራይ ቴሌቪዥን የእንግሊዘኛው ቋንቋ አገልግሎት ጋር በነበራቸው ቆይታ ስለ ፌዴራሉ መንግስት ጣልቃ ገብነት ተጠይቀው ነበርም የፌዴራሉ መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት አለው ብለዋል ህወሓት ይህንኑ ጉዳይ እንደ ብሔራዊ ክህደት አድርጎ በመቁጠር እርሳቸው የሰጡትን መግለጫ ተከትሎ ሌላ የምላሽ መግለጫ አውጥቷል የቢቢሲ ኒውስ ባልደረባ ካትሪን ባይሮሃንጋ አቶ ጌታቸውን በስልክ አነጋግራለች አቶ ጌታቸው በዚሁ ከቢቢሲ ጋር በነበራቸው ቆይታ ከፌዴራሉ መንግስት እርዳታ ጠይቀዋል ይህ ምን ማለት ነው የፌዴራል ኃይላት ጣልቃ እንዲገቡ
ይፈልጋሉ ማለት ነው ወይ ብላ ነበር ጥያቄ ያነሳቸው። የእርሳቸው ምላሽ እንደሚል ነበርም። በፕሪቶሪያው ስምምነት መሰረት የፌዴራሉ መንግስት ኃይሉን ማሰማራት ቢችልም አሁን ባለው ሁኔታ የፌዴራሉ መንግስት ኃይላት ጣልቃ መግባታቸው ትክክለኛ እርምጃ ነው ብዬ አላስብም። ፌዴራሉ መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይላት ወደ ልቡናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረጉ በኋላ የሚፈጠረውን የምናየው ይሆናል ብለዋል። ከዚህ በመለስ ደግሞ በዛሬው ዕለት በአዲስ አበባ በሸራተን አዲስ ሆቴል በሰጡት መግለጫቸው የፌዴራሉ መንግስት ጣልቃ ገብነት የሚመለከት ጥያቄ ተነስቶላቸዋል። አቶ ጌታቸው ሲመልሱ የፌዴራሉ መንግስት ለምን ዝም እንዳላላውቅም ይዋጣላቸው ብሎ ሊሆን ይችላል። በእርግጥ የፌዴራሉ መንግስት ያየው ላይ ሁሉ ተነስቶ የገባ ጦርነት የመክፈት አባዜ ሊኖረው አይችልም። ከጠቅላይ ሚኒስትሩ ጋር በነበረኝ ውይይት ልምድ ያለው ድርጅት ነው። ስለዚህ ያለውን ችግር በውስጣችሁ ብትፈቱት ይበጃል። እኛ ትግራይ ላይ ጣልቃ ገብነት ማድረግ አንፈልግም ብለውኛል። እርሱንም እቀበላለሁ ሲሉ አቶ ጌታቸው ረዳ ተናግረዋል። ቀጥል አድርገውም ግን ደግሞ በሌላኛው ማዕዘን የፌዴራሉ መንግስት ዝም ማለት የለበትም። ትግራይ ውስጥ ራሱ ፌዴራል መንግስት ተቋማት አሉት። መንግስት እነዚህ ተቋማት እንዲሰሩ ማድረግ መቻል አለበት። ይህ ብቻ ሳይሆን የትግራይን ድንበር ጭምር መጠበቅ መቻል አለበት። አሁን በተፈጠረው ቀውስ የፌዴራሉ መንግስት ዝም ማለቱ ትክክል አይደለም ብለዋል። አቶ ጌታቸው አሁን የደብረጽዮን ቡድን አባላት ትግራይን ረመጥ አድርገው ከፌዴራሉ መንግስት ጋር የመነጋገርና የመደራደር ዓላማ ያላቸው መሆኑን በዛሬው ጋዜጣዊ መግለጫቸው ላይ ጠቆም አድርገዋል። ግርግር ፈጥረው መልሰው እንደ ትልቅ እንግዳ የሚጠሩበት መድረክ የሚፈጠር ከሆነ እነዚህ ሰዎች ይለምዱታል። የሰፈር ጉልበተኛ ግርግር እየፈጠረ መልሶ የሚሸማገል ከሆነ በዚያው ተግባሩ የሚቀጥልበት መሆኑ መታወቅ አለበት ብለዋል። አሁን የትግራይን ጉዳይ በርካቶች ስጋታቸውን እየገለጹ የሚገኙት ከኤርትራ ጋር ተሳስሮ ወደ ቀጠናዊ ግጭት እንዳያመራ ነው። ቀጠና ያለ መረጋጋት ችግር ሊፈጠር ይችላል የሚል ስጋት ያለ መሆኑን አንድ ሰፋ ያለ ትንታኔ ፎሬን ፖሊሲ ላይ ተመልክተናል። የትግራይ አሁናዊ ሁናቴ በኢትዮጵያና ኤርትራ መካከል ጦርነት እንዲቀሰቀስ ሊያደርግ ይችላል። የሁለቱም ሀገራት ጎረቤት የሆነችው ሱዳን ጦርነት ላይ ናት። እነዚህ ሁናቴዎች ሲታዩ ይህ ሊፈጠር የሚችለው ጦርነት ቀጠናዊ መልክ ሊይዝ ይችላል ብሏል። ስታፕ ዘ ኔክስት ኢትዮጵያን ኤሪትሪያ ዋር ቢፎር ኢት ቢጊንስ በሚል ርዕስ ፎሬን ፖሊሲ ሰሞኑን የትግራይን ትኩሳት አስመልክቶ ባሰፈረው ሰፋ ያለ ጽሑፍ አስነብቧል። በእርግጥ የህወሓት ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት ጀምረዋል የሚለው መረጃ የወጣው አሁን አይደለም፣ ቆየት ብሏል። በድርጅቱ ውስጥ ለሁለት የመከፈል ሁናቴን ተከትሎ አንዱ ሌላውን ከኤርትራ መንግስት ጋር ግንኙነት ጀምረዋል የሚለው ቀሳ ሲያቀርብ ቆይቷል። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ የህወሓትና የትግራይ ታጣቂ ኃይል አመራሮች ከኤርትራ መንግስት ጋር ሚስጥራዊ ግንኙነት አድርገዋል በሚል በቅርቡ መረጃ እንዳሰራጨ አፍሪካን ኢንተለጀንስ አስነብቧል። ሆኖም ይህንኛው መረጃ በስፋት መሰራጨቱን ተከትሎ ዘገባው ሐሰት ነው ሲል ነው የደብረጽዮን ቡድን አጥብቆ ያስተባበለው። ከድርጅቱ አመራሮች መካከል አንዱ የሆኑት ፈትለወርቅ ገብረ እግዚአብሔር ከሰሞኑ ከአንድ በይነመረብ ሚዲያ ጋር በነበራቸው ቆይታ መረጃው ሐሰት ነው ብለዋል። ከዚሁ የኤርትራ መንግስትና የህወሓት ግንኙነት ጀምረዋል በሚለው ጉዳይ ዙሪያ የጊዜያዊ መንግስቱ ፕሬዝዳንት አቶ ጌታቸው ረዳ አዎ እውነት ነው በማለት ማረጋገጫ ሰጥተዋል። ግንኙነት አልጀመርሁም የሚል ሰው ካለ ያስተባብል፣ ግንኙነት አላቸው የሚል ሰው ደግሞ መረጃ ያቅርብ ሲሉ ነው የተናገሩት። እነዚህንና ሌሎች ሁናቴዎችን በአንክሮ የሚከታተሉ ጸሐፍት በኢትዮጵያና በኤርትራ መካከል ጦርነት አይቀሬ ነው ሲሉ ይናገራሉ። የቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም በአሁኑ ሰዓት የትግራይ አስተዳደር ምክትል ሆነው እያገለገሉ የሚገኙት ጄኔራል ጻድቃን ገብረትንሳኤ የዚህ ሐሳብ አንደኛው ተጋሪ ናቸው። ጦርነቱ አይቀሬ ነው ባይ ናቸው። የኤርትራ መንግስት የጦርነት ዝግጅት እያደረገ ነው የሚሉ መረጃዎች እየወጡ ሲሆን የኤርትራ መንግስት በብዙሃን መገናኛዎች በኩልም ባይሆን የክተት አዋጅ እንዳወጀ ልዩ ልዩ መረጃዎች ያሳያሉ። በቢቢሲ በኩል የተሰራጨ አንድ ሌላ መረጃ ደግሞ ያለውን የጦርነት ስጋትና ድባብ ይበልጥ የሚያጠናክር ነው። እስካሁን ባለው ሁናቴ በዚህ ጉዳይ ዙሪያ ከኢትዮጵያ መንግስት ወገን የተባለ ነገር የለም። ከዚህ በመለስ የእውቁ ፎሬን ፖሊሲ መጋዚን ትንታኔ ደግሞ ስጋቱን ይበልጥ ይጎላ አድርጎታል።